ሰላም እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዛሬው ቪዲዮ ስለ ባክግራውንድ ኦፍ ዘ ስቴዲ እንመለከታለን። ባክግራውንድ ኦፍ ዘ ስቴዲ ምንድን ነው? ለምን ያስፈልጋል? ባክግራውንድ ኦፍ ዘ ስቴዲ እንዴት ይጻፋል? ምን ነገሮች መካተት አለባቸው? ኦር ደግሞ መስራት የሌለብን ስህተቶች ምንድን ናቸው የሚለውን አንድ ባንድ ከነ ኤግዛምፕል አሳያችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ብቻ ነው። በመጀመሪያ ባክግራውንድ ኦፍ ዘ ስቴዲ ለምን ያስፈልጋል ከምለውን ጀምር። እንደምታውቁት ባክግራውንድ ኦፍ ዘ ስቴዲ በፔፐራችን የመጀመሪያው ሴክሽን ላይ ወር የመጀመሪያው ቻፕተር ላይ ነው የሚገኘው። አንባቢዎቻችን አብስትራክት እንዳነበቡ ቀጥታ የሚገቡት ወደ ባክግራውንድ ኦፍ ዘ ስቴዲ ነው። ሶ ባክግራውንድ ኦፍ ዘ ስቴዲ የሪሰርቻችንን አውድ ወይም እኛ እያጠናን ያለነውን ቶፒክ አውዱን ለአንባቢዎቻችን የሚያሳይ ቦታ ነው። ከቃሉ ጀምራችሁ መረዳት እንደምትችሉት ኢስ ባክግራውንድ ኦፍ ዘ ስቴዲ ባክግራውንድ ከጀርባ ምን አለ፣ ከዚህ ቶፒክ ጀርባ ያለው እውነታ ኦር ፋክት ምንድን ነው የሚለውን ለሰዎች የሚያሳይ ኦር ለአንባቢዎች ግልጽ የሚያደርግ ሴክሽን ነው። አንባቢዎቻችን ከኛ ፊልድ ሊሆኑ ላይሆኑ ይችላሉ። ኦፍኮርስ አካዳሚሻኖች ሊሆኑ ይችላሉ፣ ፕራክቲሽነሮች ሊሆኑ ይችላሉ፣ ኦር የሙያ ሰዎች ሊሆኑ ይችላሉ፣ ወይም ማንኛውም ፐብሊክ ሰው ሊሆን ይችላል። ስለዚህ እነዚህ ሰዎች ከኛ ቶፒክ ጋር መተዋወቅ መቻል አለባቸው። ሰው ለአንባቢዎቻችን ቶፒኩን ኢንትሮዲውስ ማድረግ አለብን። ከዛ ምን ያክል አስፈላጊ እንደሆነ ማሳየት መቻል አለብን። ከዚህ በፊት የተሰሩ ስራዎች ምን ይገልጻሉ የሚለውን ነገር ማሳየት መቻል አለብን። ዘን ያሉት ክፍተቶች ምንድን ናቸው? ይህን ክፍተት የአሁኑ ሪሰርቻችን እንዴት ልፈታው አስበዋል የሚለውን ደግሞ ግልጽ ማድረግ ይኖርብናል ማለት ነው። ስለዚህ ስትሮንግ የሆነ ባክግራውንድ ከሌለን ሪደሮቻችን ዋናውን ሀሳባችንን ወይም የሪሰርቻችንን ጭብጥ ለማግኘት ይቸገራሉ። ለመረዳት ተቸገሩ ወይም ስትራግል አደረጉ ካልን ደግሞ ዴቪል ስቶፕ ዘር ቀጣዩን ስቴፕ ለማንበብ ፍላጎት አይኖራቸውም ወይም ኢንትረስት ያጣሉ። ስለዚህ አሪፍ የሆነ ባክግራውንድ የምናዘጋጅ ከሆነ ፍላጎታቸውን እንቀሰቅሳለን። ወር ቀጣይ ስቴፕ የማየት ፍላጎት፣ ቀጣይ ሴክሽን የማንበብ ፍላጎታቸውን ከፍ ልናደርግ እንችላለን ማለት ነው። ስለዚህ ባክግራውንድ ኦፍ ዘ ስቴዲ ዝም ብለን የምንጽፈው ነገር ሳይሆን ታስቦበት ተዘጋጅተንበት በደንብ አሳምረን ደጋግመን ሪቫይዝ አድርገን መጻፍ ያለብን ሴክሽን እንደሆነ ትረዳላችሁ። ታዲያ እንዴት አድርገን ነው መጻፍ ያለብን? ባክግራውንድ ኦፍ ዘ ስቴዲ እንዴት ይጻፋል? የመጀመሪያው ስቴፕ ኦር የመጀመሪያው መያዝ ያለብን ሀሳብ we have to start broad and gradually narrow down። ከሰፊ ሀሳብ ነው መጀመሪያ ያለብን። ከዛ እያጠበብን እንመጣለን ሲባል in terms of topicም ሊሆን ይችላል ኦር ደግሞ ጂኦግራፊካሊም ሊሆን ይችላል። ለምሳሌ ባክግራውንድ ኦፍ ዘ ስቴዲ በምንጽፍበት ጊዜ ኢንቨርትድ ፒራሚድ አይነት ነገር ነው የምንጠቀመው። እንደሚታወቁት ኢንቨርትድ ፒራሚድ ወደ ላይ ይሰፋል፣ ከዛ እየጠበበ ነው የሚመጣው አይደለ? ልክ እንደዛው ሀሳባችንን ከሰፊው እንጀምራለን፣ ወደ ታች ደግሞ እያጠበብን እንመጣለን ማለት ነው። ለምሳሌ በዚህ ቶፒክ ላይ እየሰራን ነው ብላችሁ አስቡ። the effect of social media on adolescent mental health በሚል ታይትል ዙሪያ እየሰራን ነው ብለን እናስብ። ወደ ገደለው አንገባም። ያ ማለት ሶሻል ሚዲያ የወጣቶችን አእምሮ ጤና እየጎዳ ነው ምናምን ብለን አንጀምርም። መጀመሪያ ሶሻል ሚዲያ ምንድን ነው ከምለው ነው የምንጀምረው። ሶሻል ሚዲያ ምንድን ነው? ሶሻል ሚዲያ እንዴት ነው አሁን ላይ ዓለምን እየተቆጣጠረ ያለው? በሶሻል ሚዲያ አጠቃቀም ዙሪያ ያሉ ሪፖርቶች ምንድን ናቸው? እነዚህን ነገሮች ለአንባቢዎቻችን ኢንፎርም ማድረግ ኦር ኢንትሮዲውስ ማድረግ ይኖርብናል ማለት ነው። ከዛ በኋላ ወደ ዋናው ጉዳያችን እንመጣለን። ኪ የሆኑ እሾችን ማሳየት መቻል አለብን። ኪ የሆኑ እሾች ትሬንዶች ምንድን ናቸው? በዚህ በሶሻል ሚዲያ ዙሪያ ሶሻል ሚዲያው ራሱ እንዴት ኢቮልቭ እያደረገ መጥቷል? አሁን ላይ ያለው የሶሻል ሚዲያ አጠቃቀም ምን ይመስላል? ትሬንዶቹ ምን ይመስላል? ድሮና ዘንድሮ ያለው ትሬንድ ዝንባሌ ምን ይመስላል የሚለውን ነገር ማሳየት መቻል አለብን። ከዛም ቻሌንጁ ምንድን ነው? አሁን ላይ ያለው ቻሌንጅ ምንድን ነው ወደምለው እንመጣለን ማለት ነው። ኮንሰርኖች ምንድን ናቸው? ከዚህ ከወጣቶች የአእምሮ ጤና ጋር በተገናኘ ወይም ዲጂታል ጤናን በተመለከተ ያሉት ቻሌንጆች ምንድን ናቸው? በቶፒኩ ዙሪያ ያለውን ኤግዚስቲንግ ኖሌጅ ኦር እውቀት መጠቀም መቻል አለብን። ለምሳሌ ሊተሬቸር መጠቀም መቻል አለብን። ስታቲስቲክስ መጠቀም መቻል አለብን። ምን ያክል ሰዎች ሶሻል ሚዲያን ይጠቀማሉ? ሪፖርቶች፣ ሪል ወርልድ ላይ ያሉ ኤግዛምፕሎች ምንድን ናቸው የሚለውን ነገር ማንሳት ይኖርብናል። ከዚህ ጋር ተያይዞ we have to ሳይት ማድረግ መቻል አለብን። ሊትሬቸር ከተጠቀምን ሳይት ማድረግ መቻል አለብን። አንዳንድ ተማሪዎች ስህተት ይሰራሉ። 2 ፔጅ ጽፈው ለምሳሌ ምንም አይነት ሳይቴሽን የለም። እንደዚህ መሆን የለበትም። ሲጀመር ሳይቴሽን ግዴታ ነው። የሪሰርች ኢቲክስ አንዱ አካል ስለሆነ ማለት ነው። የሌሎችን ሀሳብ በተጠቀምን ጊዜ ሁሉ ሳይት ማድረግ አለብን። ከዛ በኋላ ጋፑን እናሳያለን። ባለው ሊትሬቸር ውስጥ ያሉ እውነታዎች ምንድን ናቸው? ምን ነገሮች ተነስተዋል ካልን በኋላ የቀሩ ነገሮች ደግሞ ምንድን ናቸው የሚለውን እናነሳለን። ቀጥለን ደግሞ የኛ ሪሰርች ይሄን ችግር ለመፍታት ወይም ይሄን ክፍተት ለመሙላት ያሰበው እንዴት ነው ወደምለው
እንመጣለን ማለት ነው። ኮመንሊ የሚሰሩ ስህተቶች ምንድን ናቸው ወደምለው እንለፍ። የመጀመሪያው ያለ ልክ አስፍቶ ወይም ያለ ልክ አጥብቦ መጀመር ነው። ያለ ልክ አስፍቶ መጀመር የለብንም። ኦፍኮርስ ብሮድሊ መጀመር አስፈላጊ እንደሆነ ቅድም አንስተናል። ለምሳሌ ሶሻል ሚዲያ በወጣቶች የአእምሮ ጤና ላይ የሚያደርሰውን ጉዳት ስናነሳ ዘለን ወደዛ መግባት የለብንም። መጀመሪያ ሶሻል ሚዲያ ምንድን ነው፣ አሁን ዓለም ላይ ያለው ከቨሬጅ ወይም አጠቃቀም ምን ይመስላል የሚለውን ነገር ማንሳት አለብን ብለናል። ነገር ግን ያለ ልክ ሰፍተን ሶሻል ሚዲያን ትተን ከሚዲያ እንጀምር ብለን ብንነሳ ቴሌቪዥን እንደዚህ ሆነ፣ ኮሚኒኬሽን እንደዚህ ሆነ ብለን የምንገባበት ከሆነ ያለ ልክ ይሰፋል፣ አሰልቺ ይሆናል። ሰዎችም ከቶፒካችን ውጭ ሆኖ እንዲጠፉ ያደርጋቸዋል፣ ወይም አንባቢዎቻችን ከሀሳባችን ወጥተው እንዲሄዱ ያደርጋቸዋል። በሌላ በኩል ቶሎ ወደ ገደለው መግባትም ችግር ነው። ኮንፊውዝ ልናደርጋቸው እንችላለን። ይሄ እኮ ዴይ ቱ ዴይ የሚያጋጥመን ነገር ነው። ኢቨን በኦራሊ ራሱ ኮሚኒኬት ስናደርግ ከሰዎች ጋር አንዳንድ ጊዜ ቸኩለን ዋናውን ሀሳብ ስንነግራቸው ሳይገባቸው ይቀራል አይደለ? ከዛ በኋላ አሻሽለን እንዲህ ነው ብለን ባክግራውንድ ሰጥተን እንመጣለን። ልክ እንደዛው ነው እዚህ ጋር ስንጽፍም ኮንቴክስቱን እንዲረዱት እናደርጋለን። እንዲረዱት ስናደርግን ያለ ልክ ሰፍተን መሄድ አይኖርብንም ማለት ነው። አንዳንድ ተማሪዎች ከሊትሬቸር ያልተናነሰ ባክግራውንድ ኦፍ ስቴዲ ሲጽፉ ይታያሉ። ተገቢ አይደለም። ሳይቴሽኖችን በማብዛት ማጨናነቅ የለብንም። ብሪፍሊ የምንፈልገውን ሀሳብ በኳሊቲ ማስቀመጥ መቻል አለብን። ኳንቲቲ ማብዛት ማለት አይደለም። ሌላው ሎጂካል ፍሎ ማጣት፣ ኮሄረንስ። ብዙ ጊዜ ስለ ኮሄረንስ ኮመንት ሳይነሳ አይቀርም። ኮሄረንስ ማለት ከአንድ ሀሳብ ወደ ሌላ ሀሳብ ስንሄድ ፍሎ የምናደርግበት መንገድ ስሙዝ መሆን መቻል አለበት ነው። በሀሳብ ይዞን የሚወርድ መሆን አለበት እንጂ ከአንድ ቶፒክ ወደ ሌላ ቶፒክ ያለምንም ማያያዣ ሀሳብ ዘለን ማለፍ ማለት ነው። ያ በቃ እዚህም እዛም ጠብ ያሉ ሀሳቦች እንዲሆኑ ያደርጋቸዋል እንጂ ኦርጋናይዝድ ሆነው ኮሄረንት ሆነው የተቀመጡ ሀሳቦች አያደርጋቸውም። ይሄ ደግሞ የሪደሮቻችንን አንደርስታንድ የማድረግ አቅም ላይ ችግር ይፈጥራል። ሶስተኛው ፕሮብሌም ኦፍ ስቴትመንትን ባክግራውንድ ላይ መድገም። ይህ ማለት ምን ማለት ነው? ፕሮብሌም ኦፍ ስቴትመንት ለብቻው ምንጽፍ ከሆነ ባክግራውንድ ላይም መደገም የለበትም ነው። ኦፍኮርስ ይህን ቱቶሪያል ሳዘጋጅም በሁለት ሀሳብ መካከል እየተቸገርኩ ነው። ለምሳሌ ለጆርናል የምንጽፍ ከሆነ ባክግራውንድ ኦፍ ስቴዲ ኤቭሪቲንግ የሚያልቀው እዛ ነው። ይህ ማለት ፕሮብለሙም ባክግራውንዱም የሚያልቀው እዛ ነው። ለብቻ ፕሮብለም ኦፍ ስቴትመንት የሚል ሴክሽን አይኖረው። አሁን ኮንሲደር እያደረግ ያለሁት ለቴሲስ የምንከተለውን አጻጻፍ ስልት ነው እንጂ ለፓብሊኬሽን የምንጽፈውን አይደለም። ፓብሊኬሽኑ በተወሰነ መንገድ ይለያል። ለቴሲስ በምንጽፍበት ጊዜ ግን ፕሮብለም ኦፍ ስቴትመንት የሚል ራሱን የቻለ ሴክሽን እስካለን ድረስ እዛ ጋር መጻፍ ያለብንን ነገር ባክግራውንድ ኦፍ ስቴዲ ላይ አምጥተን ማስቀመጥ የለብንም፣ ዱፕሊኬት ስለሚሆን ማለት ነው። ሌላው ላክ ኦፍ ጃስቲፊኬሽን ነው። ጃስቲፋይ ማድረግ መቻል አለብን። ቅድም እንዳነሳውላችሁ የሆነን ፕሮብለም ስንገልጽ ጃስቲፋይ መደረግ መቻል አለበት፣ በሊትሬቸር መደገፍ መቻል አለበት፣ አስፈላጊነቱ በደንብ ግልጽ መደረግ አለበት የሚለውን ነገር ለማንሳት ነው። ሌላው ቴክኒካል ቃላቶችን ያለ ልክ መጠቀም፣ ጃርገን የምንለው ማለት ነው። ምሳሌ ጃርገን ያለ ልክ መጠቀም አንባቢዎቻችን እንዳይረዱት ሊያደርጋቸው ይችላል። ቅድም እንዳነሳውላችሁ አንባቢዎቻችን ከፊልዳችን ላይሆኑ ይችላሉ። ጃርገኖችን በተቻለ መጠን መቀነስ መቻል አለብን። አማራጭ ቃላቶችን ካላጣን በስተቀር በተቻለ መጠን ዲፋይንድ የሆኑ ኮመን የሆኑ ቃላቶችን መጠቀም ይኖርብናል። ያ ማለት ለፊልዳችን ብቻ ቴክኒካል የሆነ ሌሎች ሰዎች ላይረዱት የሚችሉትን ቃላቶች ማብዛት የለብንም ነው። ባክግራውንድ ኦፍ ስቴዲ ሴክሽናችሁን ጽፋችሁ ከጨረሳችሁ በኋላ እነዚህን ነገሮችን ማካተቱን እስቲ በድጋሚ ቼክ አድርጉት። ቼክ ሊስት አድርጋችሁ ተጠቀሙ። ይሄን ለምሳሌ did I introduce a general topic clearly? በግልጽ ጀነራል ቶፒኩን ወይም ብሮድ ሀሳቡን አስቀምጫለሁ ወይ? አውዱን አሳይቻለሁ ወይ? did I explain why the topic is important? did I include key previous studies and or reports? ሪፖርቶችን ተጠቅሜያለሁ ወይ? ከዚህ በፊት የነበሩ ጥናቶችን አካትቻለሁ ወይ? ሳይት አድርጌያለሁ ወይ? did I identify research gap? እንደገና background of the studyን ከራሴ ስቴዲ ጋር አገናኝቻለሁ ወይ? ኮኔክት አድርጌያለሁ ወይ? ፍሎ ስሙዝ ነው ወይ? ሎጂካል ነው ወይ? የሚሉትን ነገሮች ደጋግማችሁ እያነበባችሁ ብታጣሩ የተሻለ ነው የሚሆነው። ይህን ካልኳችሁ ወደ ሳምፕል ባክግራውንድ ኦፍ ስቴዲ ወስዳችኋለሁ። ብዙ ጊዜ አናጠፋም፣ ነገር ግን ጀነራሊ ምን ይመስላል የሚለውን ብቻ ነው ማሳያችሁ። እዚህ ጋር በሚታዩት መንገድ አግኝተነዋል ማለት ነው። ቅድም ባነሳው ታይትል ላይ ነው ያዘጋጀሁት፣ ሶሻል ሚዲያ የወጣቶችን አእምሮ ጤና እንዴት ይጎዳል በሚለው ታይትል ዙሪያ ማለት ነው። እዚህ ጋር እንደሚታዩት in today's digital era social media has become integral part of adolescent lives worldwide.
ይላል። ከዛ ፕላትፎርሞቹ ምንድን ናቸው የሚለውን ነገር ያነሳል። ከዛ ደግሞ እንዴት ነው አጠቃቀሙ፣ ቴክኖሎጂካል ሽፍቱ ምን ይመስላል፣ ከየት ወዴት መጣ የሚለውን ትሬንድ ያሳያል። እዚህ ጋር እንደሚታዩት ለእያንዳንዱ ሀሳብ ምንጮችን ሳይት ያደርጋል። ከዛ የሶሻል ሚዲያ ጥቅሞችን ያነሳል። ሶሻል ሚዲያ ባድ ኮንሲኩዌንስ እንዳለው ብቻ እንዳንረዳ ቤኔፊሻል ፓርቱ ምንድን ነው የሚለውን ነገር ሰዎች እርስ በርስ ኮኔክት እንዲያደርጉ ራሳቸውን የሚገልጹበት ፕላትፎርም ሆኖ መጥቷል። ነገር ግን ያለ ሪስክ አይደለም ይላል። ያለ ሪስክ አይደለም የሚለው ደግሞ ወዴት ሊወስደን ነው? ወደ ሜንታል ሄልዙ ሊያመጣን ነው። እዚህ ጋር እንደምታዩት ወደ ሜንታል ሄልዝ ኮንሰርን ያመጣናል። ከዛ ምን አይነት ጉዳቶችን ያስከትላል ታዲያ ሲባል አንግዛይቲ፣ ዲፕሬሽን፣ ቦዲ ዲሳቲስፋክሽን፣ ስሊፕ ፕሮብለሞችን ያመጣል እያለ ፍሎውን ራሱ እያያችሁ ነው አይደለ? ከአንድ ወደ ሌላ ስሙዝሊ ፍሎው እያደረገ ይመጣል ማለት ነው። አፍሪካ ውስጥ ያለው እውነታ ምንድን ነው? አፍሪካ ውስጥ ያሉ አዶለሰንቶች አሁን ላይ በአእምሮ ጤና ጉዳይ ከዚህ ከሶሻል ሚዲያ ጋር በተገናኘ ምን እያጋጠማቸው ነው የሚለውን ነገር ያነሳል። ኢትዮጵያ ውስጥ ያለው እውነታ ምን ይመስላል የሚለውን ያነሳል። ኢትዮጵያ ውስጥ የሶሻል ሚዲያ አጠቃቀማቸው ምን ይመስላል? የወጣቶቹ ሜንታል ሄልዝ ምን ይመስላል? ከዚህ በፊት የተሰሩ ስራዎች ምን አሉ? ይሄ ጉዳይ እንዴት ነው አሳሳቢ የሆነው? በግሎባል በሪጂናል በሎካል ደረጃ ያለው የዚህ ችግር ፕሬሲንግ መሆን እንዴት ይታያል የሚለውን ነገር ያሳያል። ከዛ ይሄ ጥናት ደግሞ ምንድን ነው ያሰበው፣ የትኛውን ጋፕ መሙላት ነው የፈለገው የሚለውን ነገር ያሳያል። ይሄ ነው የባክግራውንድ ኦፍ ስቴዲ ፉል ስትራክቸር ማለት ነው። ስቴትመንት ኦፍ ፕሮብለምን እዚህ ጋር ለብቻ አስቀምጫለሁ። ቅድም እንዳልኳችሁ ቴሲስ በአእምሮ እያሰብኩ ስለሆነ ያዘጋጀሁት ስቴትመንት ኦፍ ፕሮብለም ለብቻው ተቀምጧል። ለፐብሊኬሽን እያዘጋጃችሁ ከሆነ ግን ይሄ ነገር አንድ ላይ ነው መሆን የሚችለው ማለት ነው። ይሄ ነገር አንድ ላይ ይሆንና ይሄ ወደ መጨረሻ ያለው ፓራግራፍ ወደዚህ ወደ መጨረሻ መጥቶ መርጅ መደረግ ካለበት ሀሳቡ መርጅ ተደርጎ የሚቀመጥ ይሆናል ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል ላይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።